ሪካርዶ ልጁን ለማግኘት ሙሉ 1 ዓመት በለቅሶና በናፍቆት ሲያሳልፍ አንዲት ስሟ የማይታወቅ በባዶ እግሯ የምትሮጥ ልጅ ግን ዓለሙን ቀየረችው። ይህች ህይወቱን የታደገችው ትንሽዬ ልጅ ለማታውቀው ሰው ስትል ለምን እንደዚህ አይነት መስዋዕትነት መክፈል ፈለገች? አባትና ልጅን ዳግም ያገናኘው የአስደናቂ ተአምር መጨረሻ ለማንም የማይገመት ነበር። ይህ ታሪክ ከታላቅ አደጋ ውስጥ የወጣን ተአምራዊ ፍቅር፣ የይቅርታን አስገራሚ ኃይልና ቤተሰብ ማለት በደም ብቻ ሳይሆን በምርጫ መሆኑን የሚያስተምር ልብ የሚነካና አስደሳች ጉዞ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ከመጀመራችን በፊት ታሪኩን ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ንገሩን። እንዲሁም አሁን ይህን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። የት እንዳለ አውቃለሁ። እኔ ጋር ቤት ውስጥ ነው የሚኖረው። እርግጠኛ ነሽ? የምትዩ ነገር ላይ እርግጠኛ ነሽ? ሪካርዶ ፎንቴስ የጠፋው ልጁን በመፈለግ ሙሉ 1 ዓመት አሳልፎ ነበር። አንዲት ሴት ልጅ ቀርባ አይኖቹን አይታ ደሙን የሚያቀዘቅዘውን ነገር እስክትነግረው ድረስ። ከዚያ ቅስፈት ጀምሮ ምንም ነገር እንደቀድሞ አይሆንም። ሊያገኘው ያለው እውነት የእሱን እጣ ፋንታ ብቻ ሳይሆን በዙሪያው ያሉትን ሰዎች ሁሉ እጣ ፋንታ የሚቀይር ነበር። የሳኦ ፖሎ የጧት ፀሐይ የቪላ ማዳሌናን የህንጻ ፊት ለፊት ገጽታዎች በወርቃማ ብርሃን ታጥባቸዋለች። ይህም ከአውቶቡሶች ጭስና ከታላቋ ከተማ የማያቋርጥ ጫጫታ ጋር ይጋጫል። በሩሃ ሃርሞኒያ ጥግ የረሰረሰ ሱፍ የለበሰ ሰው በሚንቀጠቀጡ እጆቹ መካከል የጨለምተኛ ፈገግታና ትልልቅ አይኖች ያሉት የልጅ ፎቶ ያለበትን ማስታወቂያ ይዟል። የጠፋው ጋብሪኤል ፎንቴስ ነው። 8 ዓመቱ። ፊደላቱ አልቀዋል። ልክ ጊዜ ህመሙን ለማጥፋት እንደሚሞክር ሁሉ ሪካርዶ በጥልቀት ተነፈሰ። ደረቱ ተጨንቋል እና ሌላ ማስታወቂያ ግድግዳው ላይ ከቀለማት ያሸበረቁ ግራፊቲዎችና ቀድሞውኑ ከተረሱ የኮንሰርት ማስታወቂያዎች አጠገብ ለጠፈ። ማንም አይቆምም፣ ማንም አይመለከትም። በዚህ አስከፊ ቀን ውስጥ አሁንም የሚኖር የሚመስለው እሱ ብቻ ነበር። ከ1 ዓመት ጀምሮ ህይወቱ እንቅልፍ የሌለው ሌሊት፣ ባዶ ቢሮ ውስጥ የሚጠጣ ቀዝቃዛ ቡና እና በየማለዳው የሚሟሹ ተስፋዎች መደጋገም ብቻ ነበረች። በሪል ስቴት ዘርፍ የተከበረ ነጋዴ፣ በፔን ሄሮይስ እና በቪላ ኦሎምፒያ የንግድ ህንጻዎች ባለቤት ነበር። የሱ ኩባንያ ፎንቴስ ኢንኮርፖሬሽን በሳኦ ፖሎ ገበያ ውስጥ ተጠቃሽ ነበር። አሁን ግን የአውቶቡስ ጭስና የተስፋ መቁረጥ ሽታ በሚሸቱ መንገዶች ላይ የሚዞር አባት ብቻ ቀርቷል። አሽከርካሪው ካርሎስ በጥቁር መርሴዲስ መኪና ውስጥ ጥግ ላይ ቆሞ በማዘንና በፍርሃት ድብልቅልቅ ባለ ስሜት ከርቀት ሆኖ ይታዘበዋል። ማንኛውም ቃል ሙሉ በሙሉ ሊሰብረው እንደሚችል ሁሉ ዛሬ በጣም ርቄ እሄዳለሁ ካርሎስ ሲል ሪካርዶ ቀሪዎቹን ማስታወቂያዎች በቆዳ ቦርሳ ውስጥ እየከተተ በሹክሹክታ ተናገረ። እስካሁን ሄጄባቸው ወደማላውቃቸው ቦታዎች። ምናልባት አንተን የሚያውቅ ሰው ይኖር ይሆናል ልጄ። የጀርመኑ ሞተር ሲነሳ አጉረመረመ። የእሁድ ጠዋት ዝምታ ተሰበረ። ወደ ደቡባዊ ዞን አቀኑ። የሶኮር ድልድይን አቋርጠው ወደ ካፓኦ ሬዶንዶ አመሩ። እዚያም የተጨናነቁ ቤቶች፣ የተላላጡ ግድግዳዎችና ፓራቦሊክ አንቴናዎች በግራጫው ሰማይ ላይ እንደ ብረት ድር ተንጠልጥለዋል። የቀድሞ ህይወቱ ቅንጦት የሌላ ሰው ይመስል ነበር። እያንዳንዱ የመንገድ ዳጥ ምስል ይመልስለታል። ጋብሪኤል በኮንዶሚኒየም መጫወቻዎች ስፍራ ውስጥ ሲስቅ፣ ሚስቱ ሄሌና ካንሰር ሳይወስዳት በፊት ለራት ስትጠራቸው የነበረው ድምጽ እና ያቺ የፈረሰች ቃል ኪዳን። አሁኑኑ መለሳለሁ አባዬ። ካፓኦ ሬዶንዶ ብርት ውስጥ ወደሚገኘው ሩዋዳስ ፓይኔራስ ሲደርሱ አየሩ የሳኦ ጆርጅ ዳቦ ቤት ትኩስ ዳቦ ሽታና ለመኖር ደክሞ የሚሰሩ ሰዎችን ድካም ይሸታል። ሪካርዶ የታጠፉትን ማስታወቂያዎች በክንዱ ስር ይዞ ከመኪናው ወረደ እና አንዱን ዝገት በበላው የኤሌክትሪክ ምሰሶ ላይ ለጠፈ። የሴፕቴምበር ንፋስ ወረቀቱን ሊነጥቀው ተቃረበ። ቴፑ ደህና አልተጣበቀም ነበር። ጣቶቹ ይንቀጠቀጣሉ። ማስታወቂያውን ለማስተካከል መሞከር የፈረሰውን የራሱን ህይወት መልሶ ለመገንባት እንደመሞከር ነበር። እባካችሁ ስላንተ የሚያውቅ አንድ ሰው መኖር አለበት ሲል የልጁን ፎቶ እያየ በሹክሹክታ ተናገረ።
መላው ሳኦ ፖሎ አንተን ረስቶሃል ማለት አልችልም። ቃላቶቹ አስተጋቡና በውሾች ጩኸት በሀዲዱ ላይ በሚያልፈው የሲፒቲኤም ባቡር የራቀ ድምጽ መካከል ጠፉ። እንግዳ የሆነ ዝምታ መንገዱን ወረረው። ለአፍታ ሪካርዶ አንድ ሰው እየተመለከተው እንደሆነ ተሰማው። ቀስ ብሎ ዞር አለ። ነገር ግን በመስኮት ብረቶች ጀርባ የሚንቀሳቀሱ መጋረጃዎችና በነፋስ የሚሽከረከሩ ደረቅ ቅጠሎችን ብቻ አየ። ከዚያም የህፃን ድምጽ አየሩን እንደምላጭ ሰነጠቀው። ጌታዬ፣ ይህ ልጅ እኔ ቤት ነው የሚኖረው። ሪካርዶ ባለበት ቆመ። እስከዚያ ድረስ በድካም ይመታ የነበረው ልቡ በኃይል ዘለለ። ቀስ ብሎ ዞር ሲል በባዶ እግሯ የቆመች የደበዘዘ ሰማያዊ ልብስ የለበሰችና በነፋስ የተመሰቃቀለ ጸጉር ያላት የ7 ዓመት ልጅ አየ። ትላልቅ ጠቆር ያሉ አይኖቿ የየዋህነትና የፍጹም እርግጠኝነት ድብልቅ ይታይባቸዋል። ምን አልሽኝ ትንሿ? ሲል በታነቀ ድምጽ ጠየቃት። ልጅቷ አንድ እርምጃ ወደፊት መጣችና በቀጭን ጣቷ ማስታወቂያውን ጠቆመች። ይህ ልጅ በፎቶ ላይ ያለው ከኔና ከናቴ ጋር ነው የሚኖረው። የሪካርዶ ልብ የቆመ መሰለው። በፊቷ ተንበረከከ። በአይኖቿ ውስጥ ግራ መጋባትን ወይም የህፃን ጨዋታ ምልክትን ፈለገ። እርግጠኛ ነሽ? ይህ ልጅ ከናንተ ጋር እንደሚኖር በእውነት እርግጠኛ ነሽ? አሁን ጌታዬ፣ እሱ በጣም ዝምተኛ ነው። ብዙ ይስላል። አንዳንዴ ደግሞ ማታ ያለቅሳል። ያለቅሳል የሚለውን ቃል ሲሰማ ሪካርዶ ዓለም ስትዞርበት እየተሰማው በሹክሹክታ ተናገረ። አንዳንዴ ተኝቶም ያወራል። አንድ ስም ይጠራል። ምን የሚል ስም ነው የሚጠራው? አባዬ። ሪካርዶ ቀስ ብሎ ተነሳ። የመንገዱ ድንጋዮች ከእግሩ በታች የሚንቀሳቀሱ መስለውታል። በዙሪያው ያለው ነገር ሁሉ ቁጥጥሩ እንደጠፋበት መሽከርከሪያ ይሽከረከር ነበር። በአይምሮ ውስጥ ምስሎች ይጋጩ ነበር። ጋብርኤል በመጫወቻ ስፍራው ቀይ ዥዋዥዌ ላይ ሲስቅ፣ በዚያ ማክሰኞ ጧት ወደ ትምህርት ቤት ከመሄዱ በፊት የነበረው የመጨረሻ አቅፍ፣ የርዕሰ መምህሯ ስልክ ደውላ እሱ አልደረሰም ስትል የነገረችው ድምጽ፣ አምላኬ ሆይ ሲል እጆቹን ፊቱ ላይ እያሻሸ በሹክሹክታ ተናገረ። ዝምታው በጣም ጥልቅ ከመሆኑ የተነሳ በማስታወቂያው ወረቀት ምሰሶ ላይ ሲንቀጠቀጥ ይሰማ ነበር። ሩቅ ነው የምትኖሪው ትንሿ? ሲል ድምጹን ለመቆጣጠር እየሞከረ ጠየቃት። አይ ጌታዬ፣ እዚሁ አቅራቢያ ነው፣ ጥጉን ታጥፎ። ወደዚያ ልትወስጂኝ ትችያለሽ? ልጅቷ አመነታች። የታችኛውን ከንፈሯን ነከሰች። እናቴ ልትቆጣ ትችላለች። አትጨነቂ አለ ሪካርዶ ሊያሰባስበው በቻለው ርህራሄ በሙሉ። እሱ መሆኑን ብቻ ማየት ነው የምፈልገው። እሷን በጭንቅላቷ እሺታዋን ገለጸች። ዞር አለችና ባልተስተካከሉት ድንጋዮች ላይ በባዶ እግሯ መጓዝ ጀመረች። ሪካርዶ ልቡ በደረት ውስጥ እንደ መዶሻ እየመታ ተከተላት። እያንዳንዱ እርምጃው እንደ ተስፋ ወይም ፍጹም ተስፋ መቁረጥ ፍርድ ያስተጋባ ነበር። በእያንዳንዱ በተጓዙት ሜትር ንፋሱ ቀይ አቧራ ያስነሳል እና ወደ ኋላ ጥለውት የሚሄዱትን የጋብርኤልን ፈገግታ፣ ዓለምን እያየ የቀረባቸውን ማስታወቂያዎች ያወዛውዛል። እና ለመጀመሪያ ጊዜ ማለቂያ በሌላቸው 12 ወራቶች ውስጥ ሪካርዶ ለዘላለም ያጣው የመሰለውን ነገር በደረት ውስጥ የሚነድ የተስፋ ፍም ተሰማው። ልጅቷ ዞር ሳትል በቅንነት እንዲህ አለች። እዚያ ነው ጌታዬ፣ በዚያ ሰማያዊ መስኮቶች ባሉበት ቤት። ሪካርዶ ልጅቷን ተከትሎ ጠባብ በሆኑ መሳለጫ መንገዶች ውስጥ ገባ። እዚያም የትኩስ ዳቦ ሽታ፣ ልብሶች ከተሰቀሉባቸው ገመዶች የብረት ድምጽ ጋር ይደባለቃል። ካፓኦ ሬዶንዶ ከሳኦ ፖሎ ትልልቅ የንግድ ማዕከላት ግርግር የራቀው ሰባዊ ገጽታውን ያሳያል። እዚያ ህይወት ሌላ ፍጥነት ነበራት። ዝግ ያለ፣ ይበልጥ የቀረበ፣ የቤቶቹ ፊት ለፊት የተላላጠ ቀለም ያሳያሉ። ነገር ግን በሽቦ በታጠሩ መስኮቶች ላይ በፍቅር የተሰቀሉ የቤጎኒያ አበባ ማስቀመጫዎችም አሉ። በሰገነቶች ላይ ፓራቦሊክ አንቴናዎች የሌላ ህይወት ህልሞችን ይይዛሉ። ህፃናት ደግሞ በቆሙ መኪኖች መካከል ድብብቆሽ ይጫወታሉ። ትንሿ ልጅ በአጭር ነገር ግን እርግጠኛ በሆኑ እርምጃዎች በባዶ እግሯ ትጓዛለች። የደበዘዘው ሰማያዊ ልብሷ እንደ የዋህነት ባንዲራ ይውለበለባል። አልፎ አልፎ ሱፍ የለበሰው ሰው እየተከተላት መሆኑን ለማረጋገጥ ወደ ኋላዋ ትመለከታለች። ሪካርዶ ልቡ በጉሮሮ ላይ እየመታ ይጓዛል። እያለመ እንደሆነ ወይም ሙሉ በሙሉ እያበደ እንደሆነ ራሱን እየጠየቀ ነው። እያንዳንዱ እርምጃ የተረሳ ሳቅ፣ የህፃን አባዬ የሚል ጩኸትን ያስተጋባል። ከትምህርት ቤት ሲመለስ የነበረ ትውስታ ከማንኛውም አካላዊ ቁስል በላይ ያማል። ከልጅቷ ጀርባ ጥጉን ታጠፈ።
እሷም ቆመችና ቢጫ ግድግዳና የደበዘዘ ሰማያዊ ቀለም የተቀቡ መስኮቶች ያሉት ዝቅተኛ ቤትን ጠቆመች። በከፊል የተከፈተው በር የበሰለ ባቄላ ሽታና ሌላም ነገር ያስወጣ ነበር። የግዴታ ዝምታ፣ በሰባት ቁልፍ የተቆለፉ ሚስጥሮች ስሜት። ሪካርዶ ቆመ። አየሩ በሳምባው ላይ እንደከበደው ተሰማው። እናትሽ እዚህ ነው የምትኖረው ሲል ጠየቀ። አዎ፣ ልጅቷ በዝቅተኛ ድምጽ መለሰች። እዚያ ውስጥ ምግብ እየሰራች ነው። ሪካርዶ ምራቁን ዋጠ። በጣቶቹ መገጣጠሚያ በሩን ቀስ ብሎ አንኳኳ። ከሰዓት በኋላ ዝምታ ውስጥ ያስተጋቡ 3 ደረቅ ማንኳኳቶች፣ ዝግ ያሉ እርምጃዎች ቀረቡ። በሩ ሲከፈት ጸጉሯ የታሰረ በምግብ ዘይት የቆሸሸ አፕሮን የለበሰች የደከመ ግን ጠንካራ እይታ ያላት ሴት ታየች። 35 ዓመት የሚሆናት ትመስላለች። በጣም ቀጭን፣ በአይኖቿ ዙሪያ ያለ ጊዜው የመጡ የፊት መጨማደዶች ያሉባት። እንደምን ዋሉ? ምን ይፈልጋሉ? አለች በተጠራጣሪ ድምጽ። እንደምን ዋሉ እመቤት ሲል ሪካርዶ ጭንቀቱን ለመቆጣጠር እየሞከረ መለሰ። አንድ ልጅ እየፈለግኩ ነው። ስሙ ጋብርኤል ይባላል። ለአንድ ሰከንድ በሴቲቱ ፊት ላይ ፈጣንና ሊታወቅ የማይችል ጥላ አረፈ። ከአይኖቿ ጋር ያልደረሰ የግዴታ ፈገግታ ከማሳየቷ በፊት የተሳሳቱ ይመስለኛል ጌታዬ። እዚህ የምንኖረው እኔና ልጄ ብቻ ነን። ልጅሽ ነግራኛለች። ሕፃናት ብዙ ነገሮችን ይፈጥራሉ ስትል በውጥረት ውስጥ ባለ ጨዋነት አቋረጠችው። አትስማት። ሪካርዶ የእጆቿን ትንሽ መንቀጥቀጥና የሰውነቷን መገተር አስተዋለ። እኔ ልረብሽሽ አልፈልግም እመቤት። ልጁን አይቼ አንድ ነገር ማረጋገጥ ብቻ ነው የምፈልገው። ከተሳሳትኩ በሰላም እሄዳለሁ። እዚህ ምንም ልጅ የለም እያልኩ ነው። አይኖቿን ዝቅ አድርጋ መለሰች። እባክዎን ይሄዱ። ልጅቷ ለመናገር ሞከረች። ነገር ግን እናቷ በለሰለሰ ድምጽ ውስጥ ያለውን ውሸት በሚያጋልጥ ጥንካሬ በክንዷ ያዘቻት። ማሪያና፣ አሁኑኑ ግቢና እጅሽን ታጠቢ። ጌታውን አትረብሺ። ሕፃኗ ጭንቅላቷን ደፍታ በሩ ውስጥ ገብታ ተሰወረች። ዝምታው እንደ ድንጋይ ወደቀ። ሪካርዶ በዚያ ቤት ውስጥ ውሸት እንደሚተነፍስ እየተሰማው ባለበት ቆመ። በሩ በኃይል ተዘጋ። በሌላኛው በኩል የታፈነ ትንፋሽ መስማት ቻለ። ንፋሱ አሁንም ይዞት የነበረውን ማስታወቂያ ነጠቀው። የጋብርኤል ፎቶ በእግሩ ስር እስኪወድቅ ድረስ እየተሽከረከረ በረረ። ሪካርዶ ወጣ። አቅጣጫ ሳይኖረው እየተጓዘ በመንገዱ ጥግ ላይ ባለው ወንበር ላይ ተቀመጠ። ፀሐይ ቀስ በቀስ በጣሪያዎቹ ላይ እየጠለቀች ነበር እና ከተማዋ የዕለት ተዕለት የመኖር ትግሏን ቀጥላለች። ስልኩን አውጥቶ ለካርሎስ ደወለ። መተህ ልትወስደኝ ትችላለህ? እዚህ እጠብቃለሁ። ቤት ውስጥ ማሪያና በሳሎን መስኮት ተደገፈች። እርጥብ አይኖቿ እየራቀ ያለውን የሰውየውን ምስል ይከተሉ ነበር። እናቷ በስልክ በዝቅተኛና በጭንቀት ድምጽ የማታውቀውን ስም ስትጠራ ሰማች። ከዚያም ስልኩን ዘግታ የኋለኛውን በር በቁልፍ ቆለፈችው። የብረቱ ድምጽ በልጅቷ ደረት ውስጥ እንደ ማስጠንቀቂያ አስተጋባ። በዚያ ምሽት ሰፈሩ በተለመደው ጸጥታ ውስጥ ሰመጠ። ማሪያና በነጠላ አልጋዋ ላይ ተኝታ በኮሪደር ውስጥ የእርምጃ ድምጽ፣ የበር መገጣጠሚያ መጮህና ከዚያም ዝቅተኛ ለቅሶ ሰማች። የእናቷ አልነበረም። ይበልጥ የለሰለሰ የወጣት ይበልጥ ያዘነ ድምጽ ነበር። ትንፋሿን ይዛ አልጋዋ ላይ ተቀመጠች። ድምጽ የሚወጣው ሁልጊዜ ተቆልፎ ከሚውለው የኋለኛው ክፍል ነበር። በባዶ እግሯ ልቧ እየመታ ቀረበች። ጆሮዋን በሩ ላይ አስጠጋች። ድምጹ ደካማ፣ የተቆራረጠና ልክ እንደ ትንፋሽ ብቻ ነበር። አባዬ፣ መሄድ እፈልጋለሁ አባዬ። ማሪያና ደንግጣ ወደ ኋላ ፈገፈገች። ቤቱ በሙሉ ከሷ ጋር ትንፋሹን የያዘ መሰለ። ወደ አልጋዋ ሮጣ በብርድ ልብሱ ተሸፈነች። ነገር ግን ለቅሶ እዚያው ቀጠለ። ልክ አንድ ሰው በመጥፎ ህልም ውስጥ እንደሚያለቅስ ሁሉ ትራሷን በለቅሶ አቀፈች እና ጨለማው ክፍሉን ሲሸፍነው በዝቅተኛ ድምጽ ቃል ገባች። ነገ እናቴ ባትፈልግም ሁሉንም ነገር አውቃለሁ። በቀጣዩ ቀን ሳኦ ፖሎ ውስጥ በህንጻዎች አንቴና ላይ በሚዘንብ ዝናብ ሽታ ግራጫ ሆኖ ነቃ። ማሪያ ከእናቷ ቀድማ ነቃች። ለጥቂት ደቂቃዎች ተኝታ የጣሪያውን ስንጥቆች አየች። የጋዝ መኪና ዘፈኑን እያዜመ ሲያልፍ፣ ጎረቤቶች ለስራ ሲዘጋጁ የሚሰማውን ጫጫታ፣ አሮጌ ሬዲዮ ሲጫወት ሰማች። ሁሉም ነገር እንደ ቀድሞ ይመስላል። ነገር ግን በውስጧ አንድ ነገር ለዘላለም ተቀይሯል። በሌሊት የሰማችው ያ ድምጽ ሊገለጥ እንደሚገባ ምስጢር በጭንቅላቷ ውስጥ ማስተጋባቱን ቀጥሏል። ያንኑ የደበዘዘ ሰማያዊ ልብሷን ለበሰችና ድምጽ የሚያወጡትን ደረጃዎች እየተጠነቀቀች የእንጨት ደረጃዎቹን ወረደች። እናቷ ሶፊያ አሁንም የፊት ክፍል ውስጥ ተኝታለች። የኋለኛው ክፍል እንደ ሁልጊዜም ተቆልፏል። ወደ ተከለከለው በር ቀረበችና ጆሮዋን አስጠጋች።
ምንም አይነት ድምጽ የለም። ነገር ግን በደረቷ ውስጥ ከዚያ በር በስተጀርባ ህይወት እንዳለ፣ ስቃይ እንዳለ፣ እውነት እንዳለ ይነግራት ነበር። ሶፊያ ስትነቃ ማሪያና እንደተለመደው ቁርስ እየበላች መሰለች። ደህና ተኛሽ ልጄ? እናቷ የጥምጥም ጸጉሯን በሐሳብ ተውጣ እየዳበሰች ጠየቀቻት። ተኝቻለሁ። አዎ፣ ዛሬ ትንሽ መውጣት አለብኝ። እቃዎቼን እንዳትነኪ። ተረድተሽኛል አይደል? እሺ እማዬ። ሶፊያ በሩን በሁለት ቁልፍ ዘግታ እየተጣደፈች ወጣች። ማሪያና የጫማዋ ድምጽ በማሳለጫ መንገዶች መካከል እስኪጠፋ ድረስ ጠበቀች። ከዚያም ወደ እናቷ ክፍል ሮጣ የተከለከለውን ክፍል በር ለመክፈት የሚሆን ነገር ፈለገች። በወረቀት መያዣ ክሊፕ፣ በፀጉር ሽቦ፣ በራሷ ጥፍሮች ሞከረች፣ ግን ምንም አልሰራም። ተበሳጭታ በትንሽ እጇ ግድግዳውን መታችው። ያኔ ነበር ከእናቷ አልጋ አጠገብ አንዲት የእንጨት ወለል ትንሽ ተላቃ ያየችው። ተንበረከከች። ጣቶቿን በእንጨቱ መካከል አስገብታ በጥንቃቄ ሳበችው። በውስጡ በአቧራ የተሸፈነ ነገር ነበር። በአሮጌ ጨርቅ የተጠቀለለ 4 ማዕዘን ነገር። በእርጥበት የተበላሸና ፊደላቱ የደበዘዙበትን ማስታወሻ ደብተር ለሁለት እጆቿ አወጣች። እየተንቀጠቀጠች ከፈተችው። ገጾቹ በስም በቀናትና በአስቸኳይ ማስታወሻዎች በጥቁር እስክሪብቶ የተሞሉ ነበሩ። ሮድሪጎ ሲልቫ 500 የብራዚል ሪያል በማርች ተረክቧል። ሶፊያ ሳንቶስ 2000 የብራዚል ሪያል ወደ ጓሩሎስ የተወሰደች ልጅ። ጆሴ ፔሬራ 800 የብራዚል ሪያል ያለ ሰነድ። ማሪያ ሳትረዳው ገጾቹን መግለጿን ቀጠለች። በድንገት ግን ልቧ ቆመ። በቀለም በለሰለሰ ጥግ ላይ ደሟን የሚያቀዘቅዝ ስም አነበበች። ጋብሪኤል ሄንሪኬ ፎንቴስ። ትናንሽ ጣቶቿ ተንቀጠቀጡ። በአንድ ጊዜ ቅዝቃዜና ሙቀት ተሰማት። 1 2 3 ጊዜ ደጋግማ አነበበችው። ደጋግማ ማንበቧ ነገሩን የሚያጠፋው የሚቀይረው ይመስል ነበር። ስህተት አልነበረም። ስሙ እዚያ ተጽፏል እና አብሮት ሙሉ በሙሉ ልትረዳቸው የማትችላቸው ሌሎች ቃላትም አሉ። ተረክቧል። የጠፋ 5000 የብራዚል ሪያል። በደረጃው ላይ የተሰማ ድምጽ አስደነገጣት። ማስታወሻ ደብተሩን ዘጋችው። በፍጥነት መልሳ ጠቀለለችውና ከአልጋው ስር መለሰችው። በሩ ተከፈተ። ሶፊያ በደቃቅ ዝናብ ረጥባ እየገባች ነበር። እዚህ ምን እያረግሽ ነው ማሪያና? ምንም እማዬ፣ እየተጫወትኩ ነበር። ሶፊያ የልጇን ጉንጮች በአፕሮኗ እየጠረገች ፈገግ አለች። እጅሽ ቆሽሿል። ተግባሯ አፍቃሪ ቢሆንም እይቷ ግን ቀዝቃዛና ተቆጣጣሪ ነበር። ልክ በልጅቷ አይኖች ጀርባ አንድ ነገር የምትፈልግ ይመስላል። በምሳ ሰዓት ማሪያና ምግብ አልነካችም። ሶፊያ ስለ ተራ ነገሮች ታወራ ነበር። ስለ ጎረቤቱ፣ በገበያ ውስጥ ስለነበረው የሩዝ ዋጋ። ነገር ግን ልጅቷ በጭንቅ ነበር የምትሰማው። በአይምሮ ውስጥ አንድ ስም ብቻ ያስተጋባ ነበር። ጋብሪኤላ። የማስታወሻ ደብተሩ፣ የማስታወቂያው ተረክቧል የሚለው። እናቷ አንድ ሰው ስለ ሕፃን ሲያወራ ለምን እንዲህ ትጨነቃለች? ያ ገንዘብስ ከየት የመጣ ነው? በዚያ ከሰዓት በኋላ ሶፊያ በሲዳዴ ኤዲሜር ወደሚገኝ ቤት ለስራ ስትወጣ ማሪያ ባዶ ወረቀት ወሰደች። ስሙንና ቀኑን ገለበጠች። በጥንቃቄ አጥፋ በሳኦ ፖሎ ላይ በሚዘንበው ደቃቅ ዝናብ ስር ወጣች። ሰማዩ ግራጫ መስሎ ነበር። ውሃው ባዶ እግሯን አረጠበው። እሷ ግን በቁርጠኝነት ጉዞዋን ቀጠለች። የማስታወቂያውን ሰው የት እንደምታገኝ ታውቅ ነበር። በሩዋ ሃርሞኒያ። ለመጀመሪያ ጊዜ ባየችው በዛ ቦታ ሪካርዶ በጥቁር ዣንጥላ ስር ሌላ ማስታወቂያ እየለጠፈ ነበር። ጥቁር ኮቱ በንፋሱ ይውለበለባል። የደከመው ፊቱ በሐዘን የተቀረጸ ይመስላል። ጌታዬ ስትል ማሪያና ከመንገዱ ማዶ ጮኸች። ሪካርዶ ደንግጦ ዞር አለ። ድምጹን ወዲያውኑ አወቀው። ልጅቷ በዝናቡ በስብሳ የታጠፈ ወረቀቷን በእጇ ይዛ ወደሱ ሮጠች። ይሄንን ቤት ውስጥ አገኘሁት አለች እየተነፈሰች። በእናቴ ክፍል ወለል ስር ተደብቆ ነበር። ሪካርዶ በሚንቀጠቀጡ ጣቶቹ ወረቀቱን ተቀበለ። ስሙን ሲያነብ አየሩ ከሳምባው የወጣ መሰለው። ጋብሪኤል ሄንሪኬ ፎንቴስ። ልጁ ሊያውቀው በማይገባ ሰው የተጻፈ ሙሉ ስሙ። አይኖቹ በእንባ ተሞሉ። ከወራት በኋላ ለመጀመሪያ ጊዜ እጣ ፋንታ ተጨባጭ ማስረጃ ሰጠው። ይሄንን ከየት አገኘሹ ትንሿ? ሲል በታነቀ ድምጽ ጠየቃት። ከወለሉ ስር። እናቴ ይሄንን እንደወሰድኩ አታውቅም፣ ግን ሌሎች ብዙ ስሞችም ነበሩ። ሪካርዶ ወረቀቱን በደረቱ ላይ አጥብቆ ያዘ። የዝናቡ ጠብታዎች ከእንባው ጋር ተደበላለቁ። አመሰግናለሁ ልጄ፣ ምን እንዳደረግሽልኝ አታውቂም። ማሪያና በጣፋጭነትና በፍርሃት ድብልቅልቅ ባለ ስሜት አየችው። እውነቱን ማወቅ ብቻ ነው የምፈልገው ስትል በሹክሹክታ ተናገረች። በቪላ ማዳሌና ህንጻዎች ላይ ነጎድጓድ አስተጋባ። ነፋሱ ከምሰሶ ላይ ማስታወቂያ ነጠቀ።
ወረቀቱ በሪካርዶ እግር ስር እስኪወድቅ ድረስ ተሽከርክሮ በረረ። የጋብርኤል ፈገግታ በፀሐይ ስር የሚያሳይ ፎቶ ነበር። ልጅቷ አይኖቿን ወደ ላይ አንስታ እንዲህ አለች፣ ዝናቡ እንዲህ ከቀጠለ ጌታዬ ውሸቶቹም ታጥበው ይጠፋሉ። ሪካርዶ በሳኦ ፖሎ ሬዶንዶ ወደሚገኘው ሩዋዳስ ፓይኔራስ ሲመለስ ዝናቡ በኃይል ይዘንብ ነበር። ዣንጥላው ለመከላከል ብዙም አይረዳም። ውሃው ባንገቱ ላይ ይወርድ ነበር። እሱ ግን ለዛ ግድ አልነበረውም። በቅዝቃዜው በተሸበሸበው እጁ ማሪያና የሰጠችውን ወረቀት ይዞ ነበር። ጋብርኤል ሄንሪኬ ፎንቴስ። እያንዳንዱ ፊደል በደረቱ ላይ እንደ ድብደባ የእውነት ቃል ኪዳን ነበር። በዚያ ሰማያዊ መስኮቶች ባለው ቤት ፊት ለፊት ቆመ። መጋረጃዎቹ ተዘርግተዋል። ቤቱ ተቆልፏል። አንድ አንኳኳ፣ ዝምታ። ደግሞ በኃይል አንኳኳ። በመጨረሻም በሩ 1 ሴንቲሜትር ብቻ ተከፈተ። ሶፊያ በዝናብ በረጠበ ጸጉርና በገረጣ ፊት ታየች። አሁንም እርሶ ኖት? አለች በታፈነ ድምጽ። እዚህ ምንም ልጅ እንደሌለ ነግሬዎታለሁ። ሪካርዶ አይኑን ሳይነቅል ተመለከተ። ትላንት የነበረው የተሸነፈ ሰው አልነበረም። አይኖቹ በአዲስና አደገኛ ቁርጠኝነት ያበሩ ነበር። አልሄድም እመቤት፣ ማስረጃ አለኝ ብሎ ወረቀቱን አሳያት። ከሶፊያ ፊት ላይ ቀለሟ ሙሉ በሙሉ ጠፋ። ለአንድ ሰከንድ ፍርሃት ታየባት። ከዚያም ሰላማዊ ለመምሰል ሞከረች። ይህንን ከየት እንዳመጡት አላውቅም። ልጅሽ ናት የሰጠችኝ። እቤትሽ ውስጥ አግኝታው። ድምፁ ዝቅተኛ ግን ደግሞ የሚቆርጥ ነበር። መዋሸቱን አቁም። ሶፊያ አየር ላይ ለመተንፈስ እየሞከረች የበሩን መቃን ተደገፈች። ልጆች የሚሉትንና የሚያደርጉትን አያውቁም። በደንብ አውቃለሁ። አንቺም ታውቂያለሽ። ለጥቂት ሰኮንዶች በጣራው ላይ የሚንጠባጠበው ድምጽ ብቻ ይሰማ ነበር። ከዚያም ከቤት ውስጥ ትንሽ ድምጽ ተሰማ። መጮህ፣ የህፃን ሲቃ ድምጽ። ሶፊያ ሰውነቷ በሙሉ ተንቀጠቀጠ። እዚህ ለመግባት ምንም መብት የሉትም። ሪካርዶ ግን አስቀድሞ አንድ እርምጃ ወደፊት ተራምዶ ነበር። ሳይገፋት በቁርጠኝነት ገለል አደረጋትና መንገዱን ቀጠለ። የበሰለ ባቂላና የረጠበ እንጨት ሽታ አወከው። ድምጹን ተከትሎ ወደ ኋለኛው በር ሄደና መክፈቻውን አዞረው። ጩኸቱ ረጅም ነበር፣ ልክ ካለፈው ዘመን እንደመጣ ትንፋሽ። በውስጡ ያለው ደካማ አምፖል ይበራና ይጠፋ ነበር። መሬት ላይ በተዘረጋ ፍራሽ ላይ አንድ ልጅ በደቃቅ ብርድ ልብስ ተጠቅልሎ ነበር። ጸጉሩ ተመሰቃቅሏል። ፊቱ በጣም ገርጥቷል። ልብሱ ለትንሽ ሰውነቱ በጣም ሰፍቶት ይታይ ነበር። አይኖቹን ወደ ላይ ሲያነሳ ዓለም መሽከርከሯን አቆመች። የሪካርዶ ነፍስ በአንድ ጊዜ ስትሰበርና ስትጠገን ተሰማው። ጋብርኤል ሲል በሹክሹክታ ተናገረ። ልጁ በፍርሃትና ግራ በመጋባት አይኑን አርገበገበ። አባዬ! ጊዜ በሺ ቁርጥራጮች ተሰባበረ። ሪካርዶ በጉልበቱ ተንበረከከ። እናም ልጁን አቀፈው። በሙሉ 1 ዓመት አፍኖት የነበረውን ለቅሶ በመጨረሻም አወጣ። ጋብርኤል ይንቀጠቀጥ ነበር። ነገር ግን ፊቱን በአባቱ ደረት ላይ ጥብቅ አድርጎ ያዘው። ሶፊያ በበሩ ላይ ቆማ ፊቷን በእጆቿ ሸፍና ማልቀስ ጀመረች። ልጎዳው አልፈለኩም ነበር ስትል በሹክሹክታ ተናገረች። እዚህ ነው የተውልኝ። አንድ ነገር ከተናገርኩ እንደሚገድሉኝ ነገሩኝ። ማን እንደሆነ እንኳን እኔ አላውቅም። በእግዚአብሔር ስም እምላለሁ። ብቻ እንደሚፈራ አውቅ ነበር። ሪካርዶ በቁጣና በርህራሄ መካከል በተከፋፈለ ልብ አያት። ወደ ፖሊስ ልትወስጁ ትቺ ነበር። አልቻልኩም በሲቃ መለሰች። እነዚያን ሰዎች ፈራ ነበር። እናም ከሱ ጋር ተላመድኩ። በቻልኩት ያህል ተንከባክቤዋለሁ እምላለሁ። ዝምታው በመካከላቸው ከበደ። ጋብርኤል ጭንቅላቱን አነሳና ሶፊያን በፍቅር አያት። አትቅጣት አባዬ። ስቅስቅ ብዬ ሳለቅስ ምግብ ትሰጠኝ ነበር። ሪካርዶ አይኖቹን ጨፈነ። እንባው ከዝናቡ ጋር ተቀላቀለ። የልጁን ግንባር ሳመው። አሁን አልፈርድም አለ። ግን ይህ ማለቅ አለበት። በዚያ ቅስፈት የፊት በሩ በኃይል ተከፈተ። ረጅምና ጠንካራ ሰው በዝናብ ረጥቦ ገባ። ፊቱ በቁጣ ደርቋል። 40 ዓመት የሚሆነው ይመስላል። በከባድ ስራ የፈረጠሙ እጆችና የወንበዴ እይታ አለው። ይህ ምንድነው ሲል አገሳ። ሶፊያ እየተንቀጠቀጠች ወደ ኋላ ፈገፈገች። እባክህን ስትል በሹክሹክታ ተናገረች። እባክህን አትጉዳቸው። ሪካርዶ ጋብርኤልን ከጀርባው ደብቆ ተነሳ። ልጄ ነው አለ በጠንካራ ድምጽ። አሁኑኑ ይዤው ሄዳለሁ። ሰውየው የሚያስፈራ እርምጃ ተራመደ። ነገር ግን በዚያው ቅስፈት ማሪያና በዝናብ ረጥባ በኮሪደሩ ላይ ታየች። አይኖቿ በድፍረት ይቃጠል ነበር። አትንካቸው ስትል ጮኸች። በውጭ ነጎድጓድ ፈነዳ። ለአንድ ሰከንድ ቤቱ ሙሉ በሙሉ በብርሃን ተሞላ። ሰውየውም አመነታና አንድ እርምጃ ወደ ኋላ ፈገፈገ። ሶፊያ በሲቃ መካከል ገፋችሁ። ይበቃል ሮድሪጎ አለች። ይሄ ሁሉ ነገር ማለቅ አለበት።
መስኮቶቹን በሚደበድበው ዝናብ ስር ሪካርዶ ጋብሪኤላን እጁን ይዞ ወደ በሩ መራው። ማሪያና ተከተለቻቸው። ሶፊያ ግን በረጠበው ወለል ላይ በጉልበቷ ተደፋች። ሲወጡ ነፋሱ አቀፋቸው። ሪካርዶ መናገር ሳይችል ጋብሪኤላን በደረቱ ላይ አጥብቆ ያዘው። ማሪያና በፍርሃትና በእፎይታ ድብልቅልቅ ባለ ስሜት ታያቸው ነበር። ጋብሪኤል ጭንቅላቱን ወደ ግራጫው ሰማይ አነሳ። ፈጽሞ የምታገኘኝ አልመሰለኝም ነበር አባዬ በሹክሹክታ ተናገረ። መፈለጌን መቼም አላቆምኩም ልጄ ሲል ሪካርዶ መለሰ። እናም በዚህ ሁኔታ በሳኦ ፖሎ ዝናብ ስር አባትና ልጅ ሰማያዊ መስኮት ያለውን ቤት ወደ ኋላ ትተው አብረው ተጓዙ። ማሪያና በጥቂት እርምጃዎች ርቃ ተከተለቻቸው፣ በዝምታ ውስጥ በባዶ እግሯ። ምክንያቱም ምንም ነገር ዳግመኛ እንደ ቀድሞ እንደማይሆን በልቧ ታውቅ ነበር። ንጋቱ ሰላማዊ ሆኖ መጣ። ነገር ግን ከተማዋ የተለየች ትመስላለች። ከማዕበሉ በኋላ ሳኦ ፖሎ የታጠበች መስላ ነቃች። የረጠበ አፈር፣ ይቅርታና አዲስ ጅማሮ በሚሸት ዝምታ ውስጥ በሆስፒታል ዳስ ክሊኒካስ የሕክምና ክፍል ውስጥ ሪካርዶ አልጋው አጠገብ ተቀምጦ ነበር። ጋብሪኤላ ተኝቶ ባለበት ሕፃኑ በንጹህ ነጭ አንሶሎች ተጠቅልሎ በደም ስር ውስጥ ግሉኮስ እየተሰጠውና ፊቱ በመጨረሻም ሰላም አግኝቶ በእርጋታ ይተነፍስ ነበር። ፍርሃቱ ቀስ በቀስ ለረፍት ቦታውን እየለቀቀ ነበር። ሪካርዶ እያንዳንዱን ያወጣውን ቀን መልሶ ማግኘት እንደሚፈልግ ሁሉ የልጁን ጸጉር በፍቅር ይዳብሰው ነበር። የእያንዳንዱ የሕፃኑ ትንፋሽ በደረት ውስጥ እንደ አዲስ የልብ ምት ነበር። እጣ ፋንታ ያን ያህል ዋጋ ከፍሎ ያስመለሰውን ነገር ዳግመኛ እንዳይነጥቀው በመፍራት እየተመለከተው ሌሊቱን በሙሉ ሳይተኛ አድሮ ነበር። በበሩ ላይ ያለ የተሰማ ረጋ ያለ ማንኳኳት ከሀሳቡ አወጣው። አንዲት ነርስ የደከመ ፈገግታ ይዛ ገባች። ልጁ በጥሩ ሁኔታ ላይ ነው አለች። እረፍትና ተገቢ የሆነ ምግብ ብቻ ነው የሚያስፈልገው። የምግብ እጥረት ነበረበት፣ ግን ከባድ አይደለም። እኔስ? ሪካርዶ ጠየቀ። እዚህ መቆየት እችላለሁ? በእርግጥ ግን እርሱም ጥቂት መተኛት ይኖርቦታል። አሁን መታመም ለማናችሁም አይጠቅምም። አልችልም። እሱም በፈለግኩበት ዓመት ውስጥ በጣም ብዙ ተኝቻለሁ። ነርሷ ሁኔታው ገብቷት ዝም ብላ ወጣች። ጥቂት ቆይቶ በሩ እንደገና ተከፈተ። አንድ ግራጫ ሱፍ የለበሰ ሰው ቦርሳውን በብብቱ ስር ይዞ ገባ። መርማሪ ሮድሪገስ ነኝ ሲል ራሱን አስተዋወቀ። በካፓኦ ሬዶንዶ ስለተፈጠረው ነገር ላነጋግሮት ፈልጋለሁ። ሪካርዶ በጭንቀት አንገቱን ነቀነቀ። ያቺ ሴት ሶፊያ ማንዴስ ታሰረች? ለጥያቄ በቁጥጥር ስር ውላለች፣ መርማሪው አስረዳ። እስከ ቅርብ ጊዜ ድረስ ልጁ ማን እንደሆነ እንደማታውቅ ዝም ብላ እሱን ለመጠበቅ እንደምትሞክር ብቻ ተናግራለች ስትምል ነበር። ሌላኛው ሰው ሮድሪጎ ፌሬራ፣ እሱም በእስር ላይ ነው። ሕፃናትን በማገት የተካነ የወንበዴ ቡድን አባል ነበር። ልጁ መሸጥ ካልቻሏቸው ጥቂት ሕፃናቶች አንዱ ነበር። ሪካርዶ በሰውነቱ ውስጥ የሆነ የቅዝቃዜ ስሜት ተሰማው። እጆቹን ወደ አይኖቹ ወሰደ። አምላኬ ሆይ ሲል በሹክሹክታ ተናገረ። ይሄ ሁሉ ጊዜ? መርማሪው በመረዳት አየው። አሁን ስለ ልጅቷ ምን ማድረግ እንዳለብን ማሰብ አለቦት። የትኛዋ ልጅ? ሪካርዶ ግራ በመጋባት ጠየቀ። ማሪያና፣ የሶፊያ ማንዴስ ልጅ። እርሶን የረዳችው እሷ ናት። በሕፃናት ጥበቃ ምክር ቤት ስር ትገኛለች። ምንም አይነት ሌላ ቤተሰብ የላትም። ስሙ በሪካርዶ ልብ ላይ እንደ ድንጋይ ወደቀ። ትልልቅ አይኖቿን፣ በዝናብ ስር የነበራትን ደፋር ድምፅ አስታወሰ። እሷ ባትኖር ኖሮ ጋብሪኤልን በጭራሽ አያገኘውም ነበር። በዚያ ከሰዓት በኋላ ልጁ ሲነቃ መጀመሪያ የጠየቀው ማሪያና የት ናት አባዬ? ላመሰግናት እፈልጋለሁ የሚለውን ነበር። ሪካርዶ በፍቅር ፈገግ አለ። እሷ ደህና ነች ልጄ፣ ግን እሷ አሁንም እንደኛ እርዳታ ትፈልጋለች። ብቻዋን አትተዋት እባክህ አባዬ አለ ጋብሪኤል። አንተ በሌለህበት ጊዜ እሷ ተንከባክባኛለች። እነዚያ ቃላት የሪካርዶን ነፍስ እንደ ጦር ወጉት። በዚያ ምሽት ከሆስፒታል ወጥቶ ማሪያናን ወደ ወሰዷት የማዘጋጃ ቤት መጠለያ ሄደ። ህንጻው ግራጫ ነበር። በድሮ መጫወቻዎች የተሞላ ትንሽ የአትክልት ስፍራም ነበረው። ከአንድ የማንጎ ዛፍ ስር ባለው ወንበር ላይ ልጅቷ የጨርቅ አሻንጉሊት አቅፋ ተቀምጣ ነበር። ሲቀርብ ስታየው ቀስ ብላ ተነሳች። ጋብሪኤላ ደህና ነው ስትል በዝቅተኛ ድምፅ ጠየቀች። አዎ ደህና ነው ሲል ሪካርዶ እሷ ባለችበት ቁመት ዝቅ ብሎ መለሰ። ለአንቺ ምስጋና ይግባሽና ደህና ነው፣ ህይወቱን አድነሽዋል። ልጅቷ ትንሽ ፈገግ አለች። አይኖቿ በእንባ በሩ።
እናቴ መጥፎ አልነበረችም ጌታዬ፣ ብቻ በጣም ፈርታ ነበር። አውቃለሁ አለ ሪካርዶ። አንቺም ፈርተሽ ነበር፣ ግን ቢሆንም ደፋር ነበርሽ፣ በጣም ደፋር። ዝምታ በመካከላቸው ነገሰ። የወፍ ዜማ የከሰዓት በኋላውን አየር ሞልቶታል። ምን እንደሚሆንብኝ አላውቅም አለች ማሪያና። ከሌላ ቤተሰብ ጋር እንደምኖር ነግረውኛል። ሪካርዶ በደረቱ ላይ ውጋት ተሰማው። ጋብርኤል ሲሻለው ልትጠይቂኝ ትፈልጊያለሽ? ልጅቷ በተስፋ ጭላንጭል አየችው። እችላለሁ? አዎ በእርግጥም ልትጠይቂኝ ትችያለሽ አለ በቅን ፈገግታ። አንቺ አሁን የታሪካችን አካል ነሽ። ማሪያና ጉንጮቿን እያበሰች አንገቷን ነቀነቀች። እንግዲያውስ ስዕሎችን እስልለታለሁ። እሱ መሳል ይወዳል፣ እኔም እወዳለሁ። ሪካርዶ እኔም እወዳለሁ ሲል መለሰላት። ሁለቱም ቀስ ብለው ሳቁ። ከመጠለያው ሲወጣ አየሩ ንጹህ ነበር እና ሰማዩ በደመናው መካከል መከፈት ጀምሮ ነበር። ቀስ ብሎ እየተጓዘ ከዓመታት በኋላ ለመጀመሪያ ጊዜ ያለፈው ጊዜ ሸክም መቅለል እንደጀመረ ተሰማው። በዚያ ምሽት ወደ ሆስፒታል ተመልሶ ጋብርኤል ሲተኛ ተመለከተ። ማሪያ በዚያ ቦታ ብቻዋን ስላለችበት ሁኔታ፣ ሶፊያ ፍርድ ቤት ስለምትጠብቅበት ሁኔታ እና አባትና ጠባቂ መሆን ምን ማለት እንደሆነ አሰበ። የክፍሉን ነጭ ጣራ እያየ በማይሰማ ድምፅ እንዲህ አለ። አምላኬ ሆይ ሌላ እድል ስለሰጠኸኝ አመሰግናለሁ። በዚህ ጊዜ በትክክል እጠቀምበታለሁ። የሌሎችን ስቃይ እንዳላየሁ ሆኜ ዳግመኛ አልመላለስም። የኮሪደሩ መብራቶች አንድ በአንድ ሲጠፉ ይቅርታ ለሌሎች ብቻ ሳይሆን ለራስም ጭምር እንደሆነ ተረዳ። ከ3 ወራት በኋላ በታህሳስ መጀመሪያ ላይ ያለው ፀሐይ ሪካርዶ በፔን ሄሮይስ ከተከራየው አፓርታማ መስኮቶች ውስጥ ይገባ ነበር። ጋብርኤል የስነ ልቦና ክትትል ከሚያደርግበት ሆስፒታል አቅራቢያ በሞአዬ ከነበረው ቤቱ ይልቅ ቀለል ያለ ቦታ ነበር። ነገር ግን የቅንጦት ኑሮ የማይሰጠው አንድ ነገር ነበረው፣ የሰው ልጅ ሙቀት። ጋብርኤል በቀይ መጫወቻ መኪና እየተጫወተ በሳሎን ውስጥ ይሮጥ ነበር። ወደ ቤት ከተመለሰ በኋላ ለመጀመሪያ ጊዜ እየሳቀ ነበር። የዚያ ሳቅ ድምፅ በላፕቶፑ ላይ የኩባንያውን ውሎች ለሚያስተካክለው አባት ልክ እንደ ሙዚቃ ነበር። አባዬ ማሪያና ዛሬ ምሳ ልትመጣ ትችላለች? ሲል ልጁ ከጠረጴዛው ፊት ለፊት ቆሞ ጠየቀ። ሪካርዶ ፈገግ አለ። ባለፉት 2 ወራት ውስጥ ማሪያና በህይወታቸው ውስጥ የማያቋርጥ መገኘት ነበራት። በሳምንት 3 ጊዜ ጋብርኤልን ትጠይቃለች። ሁል ጊዜም ቀለም ያላቸውን ስዕሎችንና ልጁን የሚያስቁ የተፈጠሩ ታሪኮችን ይዛ ትመጣለች። ትችላለች። ልትደውልላት ትፈልጋለህ? አዎ። ሪካርዶ የመጠለያውን ቁጥር ደውሎ ስልኩን ለጋብርኤል ሰጠው። የሁለቱ ደስ የሚል ወሬ በበር ደውል ተቋረጠ። የማሪያና ጉዳይ ኃላፊ የሆነችው ማህበራዊ ሰራተኛ ዴቦራ ነበረች። አቶ ፎንቴስ ላነጋግሮ ትፈልጋለሁ። ምንድነው? ማሪያና ላይ የሆነ ነገር ተፈጠረ እንዴ? አይ አልተፈጠረም፣ ግን ሊፈጠር ይችላል። መጠለያው ለጥገና ሊዘጋ ነው። እናም ህፃናቱ ወደ ሌሎች ከተሞች ይዘዋወራሉ። ማሪያና ወደ ሬቤራው ፕሌቶ ልትሄድ ትችላለች። ሪካርዶ መሬቱ ከእግሩ በታች ሲንቀጠቀጥ ተሰማው። ለምን ያን ያህል ርቀት? ሳኦ ፖሎ ውስጥ ቦታ የለም? ለጊዜው ነው፣ ግን 6 ወር ወይም ደግሞ ከዚያም በላይ ሊፈጅ ይችላል። ወሬውን የሰማው ጋብርኤል ስልኩን ጥሎ ወደ እነሱ ሮጠ። ልትሄድ አትችልም፣ እሷ እኮ ጓደኛዬ ናት። ሪካርዶ ልጁን አቀፈው። ለሳምንታት በአይምሮ ውስጥ ሲያድግ የነበረው ሐሳብ በመጨረሻም ትክክለኛ ቅርጽ ያዘ። ዲቦራ ማሪያናን በጉዲፈቻ መውሰድ ፈልጋለሁ። ማህበራዊ ሰራተኛዋ በመገረም አየችው። እርግጠኛ ኖት ጌታዬ? ረጅምና የተወሳሰበ ሂደት ነው። ሙሉ በሙሉ እርግጠኛ ነኝ። እሷ የልጄን ህይወት አድናለች። ውለቷን በዚህ መመለስ እፈልጋለሁ። ውለታ መመለስ ብቻ አይደለም አቶ ፎንቴስ፣ ጉዲፈቻ ለዘላለም ነው። ህፃኗ እንደ ግዴታ ሳይሆን እንደምትወደድ ሊሰማት ይገባል። ሪካርዶ በመስኮት ሲመለከት ማሪያና የስዕል ማህደሯን በብብቷ ስር ይዛ በመንገዱ ላይ እየሮጠች ስትመጣ አያት። ወደ አፓርታማው ስትገባ ጋብርኤል እሷን ለማቀፍ ሮጠ። ማሪያና አባቴ ለዘላለም እዚህ እንድትኖር ይፈልጋል። ልጅቷ ቆመች። አይኖቿን አፍጥጣ ሪካርዶን አየችው። እውነት ነው አጎቴ ሪካርዶ? ሪካርዶ እሷ ባለችበት ከፍታ ተንበረከከ። አንቺ ከፈለግሽ ብቻ ነው ማሪያና፣ ግን እኔ የኔም የጋብርኤልም እውነተኛ ቤተሰብ እንድትሆኚ በጣም እፈልጋለሁ። እንባ በልጅቷ ፊት ላይ ፈሰሰ። በእውነት
ልክ እንደ እውነተኛ ቤተሰብ ማለት ነው? አዎ እንደ እውነተኛ ቤተሰብ። ማሪያና በአንድ ጊዜ እያለቀሰችና እየሳቀች ወደ እቅፉ ገባች። ጋብርኤልም በእቅፉ ተቀላቀለ። ዲቦራ በስሜት ተነክታ ፈገግ አለች። ሰነዶቹን እጀምራለሁ አለች። ግን ጥቂት ወራት ሊወስድ ይችላል። ችግር የለውም ሪካርዶ መለሰ። የፈለገውን ያህል ጊዜ ቢወስድ እንጠብቃለን። ከ6 ወር በኋላ በሰኔ ወር በሞቀ ከሰዓት በኋላ ሪካርዶ፣ ጋብርኤላና ማሪያና ለጉዲፈቻ የመጨረሻ ችሎት ወደ ፔንሄሮይስ ፍርድ ቤት ገቡ። ማሪያና የምትወደውን አዲስ ፈዘዝ ያለ ሰማያዊ ልብስ ለብሳ ነበር እና ጭንቀቷን በሚያሳይ ጥንካሬ የጋብርኤልን እጅ ይዛ ነበር። ፈርተሻል ሲል ሪካርዶ ጠየቀ። ትንሽ፣ ግን ይሳካል አይደል? እኛ አስቀድሞም ቤተሰብ ነን። ዳኛ ማርቲንስ ለ20 ዓመታት በጉዲፈቻ ጉዳዮች ላይ የሰሩ ደግ ሰው ነበሩ። ሶስቱ ወደ ቢሮ ሲገቡ በመካከላቸው ያለውን ደስታ አይተው ፈገግ አሉ። ማሪያና አሏት፣ ጉዲፈቻ መሆን ማለት ምን ማለት እንደሆነ ታውቂያለሽ? አውቃለሁ ክቡር ዳኛ፣ እውነተኛ አባትና ወንድም ይኖረኛል ማለት ነው። ዳግመኛ ብቻዬን አልሆንም። ይህንን ትፈልጊዋለሽ? በጣም እፈልጋለሁ። አጎቴ ሪካርዶ ማለቴ አባቴ ይንከባከበኛል፣ ጣፋጭ ምግብም ይሰራልኛል። ከመተኛታችን በፊት ደግሞ ታሪክ ይነግረናል። ጋብርኤልም ምርጥ ጓደኛዬ ይሆናል። ጋብርኤል፣ እህት በማግኘት ምን ይሰማሃል? በጣም ደስ ይላል፣ ልጁ በደስታ መለሰ። ከማሪያና ጋር አብረን እንስላለን። ሁልጊዜም ከረሜላዋን ታካፍለኛለች። ዳኛው ፈገግ ብለው ሪካርዶን ተመለከቱ። አቶ ፎንቴስ ይህችን ሕፃን እንደ ልጁ ለማሳደግ ትምህርት፣ ፍቅርና ሌላ የሚያስፈልጋትን ሁሉ የመስጠት ኃላፊነትን እየተረከቡ መሆኑን ተረድቷል? በደንብ ተረድቻለሁ ክቡር ዳኛ፣ በልቤም እፈልገዋለሁ። ማሪያና የድፍረትንና የደግነትን እውነተኛ ትርጉም አስተምራኛለች። አባቷ መሆን ለእኔ ትልቅ ክብር ነው። እንግዲያውስ አሉ ዳኛው ሰነዶቹን እየፈረሙ፣ ከዛሬ ጀምሮ ማሪያና ማንዴስ ፎንቴስ ተብላ እንድትጠራና የሪካርዶ ፎንቴስ ሕጋዊ ልጅ እንድትሆን ወስኛለሁ። ማሪያና በደስታ ጮኸችና አባቷ እቅፍ ውስጥ ገባች። ጋብርኤል ወንበሩ ላይ ወጥቶ እቅፉን ተቀላቀለ። ሪካርዶም በደስታ አለቀሰ። አሁን እውነተኛ ቤተሰብ ሆንን አለች ማሪያና። ሁልጊዜም ነበርን ሪካርዶ መለሰ። ብቻ ሕጋዊ አድርገነው ነው። ከ5 ዓመት በኋላ የመጋቢት ፀሐይ ሪካርዶ ከ2 ዓመት በፊት በገዛው በፔንሄሮይስ ቤት መስኮቶች ውስጥ ይገባ ነበር። ቀላል ባለ 2 ፎቅ ቤት ነበር፣ ግን ጋብርኤልና ማሪያ የሚጫወቱበት ትልቅ ግቢ ነበረው። በኩሽና ውስጥ ማሪያና ከቤተሰቡ አካል ከሆነችው ከወይዘሮ ኮንሴ ጋር የተማረችው የምግብ ሽታ ይሸታል። ጋብርኤል አሁን የ13 ዓመት ልጅ ሆኗል። በሳሎን ጠረጴዛ ላይ የሂሳብ ትምህርቱን እየሰራ ነበር። ረጅምና ጠንካራ ሆኖ አድጓል። ነገር ግን ያው ስሜታዊነቱና ዝምተኛነቱ እንደነበረ ነው። የ12 ዓመቷ ማሪያና በከባድ ጥያቄዎች ትረዳው ነበር። ከቁጥሮች ጋር እሷ አስገራሚ ችሎታ እንዳላት ታውቃለች። አባዬ፣ ማሪያና ከግቢው ጮኸች። የተከልነውና እይ። ሪካርዶ ጋዜጣውን አሳርፎ ወደ አትክልት ስፍራው ሄደ። በጥንቃቄ የተዘጋጁ መደቦች ላይ ቲማቲም፣ ሰላጣና ቅመማ ቅመሞች በለምለም ሁኔታ አድገዋል። ልጆቹ ለትምህርት ቤት ያዘጋጁት የዘላቂነት ፕሮጀክት ነበር። ቆንጆ ነው በጣም አለ በኩራት። ሁለታችሁም ለእርሻ ተሰጧላችሁ ማለት ነው? አይ ጋብርኤል ነው ያለው ስትል ማሪያና አረመችው። እኔ ረዳት ብቻ ነኝ። ሁለታችንም አለን አለ ጋብርኤል በበሩ በኩል እየታየ። እኛ አንድ ቡድን ነን። ሪካርዶ በመካከላቸው ያለው መግባባትን አይቶ ፈገግ አለ። በ5 ዓመት ውስጥ ከወንድምና ከእህት በላይ ሆነው ነበር። ምርጥ ጓደኞች፣ አጋሮችና የሁሉም ጀብዶች ተካፋዮች ሆነው ነበር። አባዬ አለች ማሪያ በድንገት ቁም ነገር ያለበት ፊት እየተላበሰች። አንድ ነገር ልጠይቅህ። ምንድነው ልጄ? እኔን ጉዲፈቻ በመውሰድ ተጸጽታ አታውቅም? አንዳንዴ ህይወት ከጋብርኤል ጋር ብቻ ቢሆን ይቀልህ ነበር ወይ ብዬ አስባለሁ። ሪካርዶ ወደሱ ጠጋ አድርጎ አቀፋት። ማሪያና ማንዴስ ፎንቴስ፣ አይኖችን በደንብ አድርገሽ ተመልከቺ። አንቺ ህይወት የሰጠችኝ ትልቁ ስጦታ ነሽ። አንቺ ባትኖሪ ኖሮ ጋብርኤልን መቼም አላገኘውም ነበር። ከዚያ በላይ ደግሞ ቤተሰብ በደም ብቻ ሳይሆን በፍቅር በእንክብካቤና በምርጫ እንደሚገነባ አስተማርሽኝ። እውነትህን ነው? አዎ፣ ይህ ካሉ እውነቶች ሁሉ ትልቁ ነው።
በዚያ ምሽት ከራት በኋላ ሶስቱን በረንዳ ላይ ተቀምጠው ከዋክብትን ይመለከቱ ነበር። የፈጠሩት ወግ ነበር። በየሳምንቱ አርብ ስለ ሳምንቱ ያወራሉ። ጭንቀቶቻቸውንና ህልሞቻቸውን ይጋራሉ። አባዬ፣ ትምህርት ቤት ውስጥ የሚያሳዝን አንድ አዲስ ልጅ አለ። ቤተሰብ የሌለው ይሆን? ለምን ጠየከኝ ልጄ? ምክንያቱም እኔ በጠፋው ጊዜ እኔም እንደዛ አዝን ነበር። አንተን ዳግመኛ የማላይህ ይመስለኝ ነበር። ማሪያና የወንድሟን እጅ ያዘች። እንግዲያውስ እኛ ጓደኛ እንሁነው። ሁሉም ሰው ጓደኛ ይገባዋል። ሪካርዶ ሁለቱን ልጆቹን በኩራትና በምስጋና ስሜት ተመለከታቸው። ሁለታችሁም በየቀኑ ታስደንቁኛላችሁ። ለእድሜያችሁ በጣም ትልቅ ልብ ነው ያላችሁ። ካንተ ነው የተማርነው አባዬ አለች ማሪያና በቀላሉ። ረጋ ያለው ንፋስ ሪካርዶ ባለፈው ዓመት የተከለውን ዛፍ ቅጠሎች ያወዛውዛል። የአበቦቹ መዓዛ ከምሽቱ የውሃ መረጨት ከረጠበው አፈር ሽታ ጋር ተቀላቅሎ በረንዳውን ሞልቶታል። ከሁሉ በላይ ምን እንደሚያስደስተኝ ታውቃላችሁ? አለ ሪካርዶ። ምን? ሲሉ ሁለቱም በአንድ ድምፅ ጠየቁ። ታሪካችን እኛ ስንገናኝ አላበቃም፣ ገና ተጀመረ እንጂ እና እያንዳንዱ ቀን ደግሞ አዲስ ነው። ገና ብዙ ገጾች ይኖራሉ፣ በጣም ብዙ። ጋብርኤል አረጋገጠ። ለተወሰነ ጊዜ እዚያው ቆዩ። ሶስቱም አብረው በሳኦ ፖሎ ከዋክብት ስር በማዕበል ውስጥ የተገናኙና ለዘላለም አንድ ለመሆን የመረጡ ቤተሰቦች። ከዓመታት በኋላ ማሪያና በስነ ልቦና፣ ጋብርኤል ደግሞ በአካባቢ ጥበቃ ኢንጂነሪንግ ሲመረቁ ያችን ምሽት እንደ ፍጹም ጊዜ ያስታውሷታል። ችግር ስለሌለ አይደለም፣ ሁሉም ቤተሰብ ችግር አለው። ግን ማንኛውንም ነገር ለመጋፈጥ የሚያስችል በቂ ፍቅር ስላለ ነው። በፔን ሄሮይስ ያለው ቤት የህይወታቸው ማዕከል ሆኖ ቀጠለ። ሪካርዶ ዳግመኛ ብቻውን አልኖረም። ማሪያና በ17 ዓመቷ ፍቅረኛዋን ለማስተዋወቅ አመጣች። ጋብርኤል በ18 ዓመቱ የመጀመሪያ ፍቅረኛውን ለራት ይዞ መጣ። ሁለቱም በቤቱ ግቢ ውስጥ በዛፉ ስር ተጋቡ። ሪካርዶ የ5 ዓመት ልጆች አያት ሆነ። ሁሉም ለጋብርኤልና ለማሪያ ይነገሩ በነበሩት ስለ ድፍረት፣ ደግነትና ፍቅር ሁልጊዜም የማሸነፊያ መንገድ እንደሚያገኝ በሚገልጹ ታሪኮች አደጉ። እናም ሶፊያ ማንዴስ የእስር ጊዜዋን ጨርሳ ስትወጣ ሪካርዶ በአንድ ትንሽ የገጠር ከተማ ውስጥ አነስተኛ ጣፋጭ መሸጫ ከፍታ ህይወቷን እንድትጀምር ረዳት። ማሪያና በአመት 2 ጊዜ ትጠይቃት ነበር። ምክንያቱም ይቅር ማለት በዚያ ልዩ ቤተሰብ ውስጥ የተማረችው የፍቅር አካል ነበር። ከ20 ዓመታት በኋላ በዚያ እሁድ ጠዋት የኮንሶላ ውሳ መቃብር ስፍራ ጸጥተኛ ነበር። ጥቂት ሰዎች ለሚወዷቸው ሰዎች አበባ ይዘው በጥንታዊ መቃብሮች መካከል ይራመዳሉ። ከዋናው በር አቅራቢያ በአንድ ቀላል ግራጫ ግራናይት መቃብር ላይ እንዲህ ተጽፎ ነበር: ሪካርዶ ሄንሪኬ ፎንቴስ፣ ታማኝ አባት፣ ደግ ሰው፣ ፍቅር ሁልጊዜም መንገድ ያገኛል። ጋብርኤላ አሁን የ43 ዓመት ጎልማሳ ሆኖ በመቃብሩ ላይ ነጭ ጽጌረዳዎችን አስቀመጠ። ባጠገቡ የ42 ዓመቷ ማሪያና የማታውቀው አያቷን የምትመስለውን የ10 ዓመት ልጇን እጅ ይዛ ነበር። የአያቴን ታሪክ ደገሚልኝ እማዬ አለች ልጅቷ። ማሪያና እንባዋን እየጠረገች ፈገግ አለች። በአንድ ወቅት የሚወደውን ነገር ሁሉ ያጣ፣ ነገር ግን መፈለጉን ያልተወ አንድ ሰው ነበር። በመጨረሻም የፈለገውን ማግኘት ብቻ ሳይሆን ካለመው በላይ ብዙ ነገር አገኘ። እና አንቺስ አክስቴ ማሪያና እንዴት ቤተሰብ ውስጥ ገባሽ? ሲል ጋብርኤል የ8 ዓመቱ ጎበዝ ልጅ ጠየቀ። እሱ ትልቁ ክፍል ነው ስትል መለሰች። እውነቱን ለመናገር የወሰንኩኝ በባዶ እግሬ የነበርኩ አንዲት ትንሽ ልጅ ነበርኩ። እናም አንዳንድ ጊዜ አንዲት ትንሽ እውነት መላውን ዓለም ልትቀይር እንደምትችል አወቅኩ። ጋብርኤል እጁን በእህቱ ትከሻ ላይ አደረገ። አባታችን ሁልጊዜ ቤተሰባችን ተአምራት እንዳሉ ማረጋገጫ ነው ይል ነበር። በእውነትም ተአምራት አሉ ስትል ማሪያና አረጋገጠች። ለመውደድ ይቅር ለማለትና እንደገና ለመጀመር ድፍረት ሲኖረን ልጆቹ በመቃብሮቹ መካከል እየሮጡ ተሳካ የሚሉ ጨዋታዎችን ተጫወቱ። እነሱ ብቻ በሚያውቁት ሁኔታ መቃብርንም እንኳን በህይወት የተሞላ ቦታ አደረጉት። ጋብርኤልና ማሪያና ለጥቂት ደቂቃዎች በዝምታ ቆሙ። ቤተሰብ ስለ ደም ሳይሆን ስለ ምርጫ፣ በአስቸጋሪ ጊዜያት አብሮ ስለመሆን፣ ስለሚወዱት ሰው ተስፋ ለመቁረጥ መሆኑን ያስተማራቸውን ሰው እያሰቡ ነበር። ሲራመዱ ፀሐይ በሳኦ ፖሎ ላይ በኃይል ታበራ ነበር። ከተማዋ ማደጓን፣ መለወጧንና መለወጧን ቀጥላለች። ነገር ግን እንደነርሱ ያሉ ታሪኮች ከትውልድ ወደ ትውልድ እየተሸጋገሩ ፍቅርን ማመን ሁልጊዜም ዋጋ እንዳለው ለሁሉም ሰው ያስታውሳሉ።
በዚያው ከሰዓት በኋላ በካፓዎ ሬዶንዶ በሚገኝ አንድ የማዘጋጃ ቤት ትምህርት ቤት ውስጥ አሁን ራሷ የገነባችው ተቋም ዳይሬክተር የሆነችው ማሪያና አንዲት ደፋር ልጅ ቤተሰብን ለመሰብሰብ እንዴት እንደረዳች ለችግረኛ ልጆች ታሪክ ትናገር ነበር። የታሪኩ ቁም ነገር ትል ነበር ለተማሪዎቹ። እያንዳንዳችሁ ጀግና መሆን ትችላላችሁ። ልዕለ ኃይል አያስፈልግም። ትክክለኛውን ነገር ለማድረግ ድፍረት ብቻ ይበቃል። አንዲት የ7 ዓመት ልጅ እጇን አወጣች። መምህርት፣ ግን ትክክለኛውን ነገር እንዴት እናውቃለን? ማሪያና በዚህ ዕድሜ የነበረችውን ራሷን አስታውሳ ፈገግ አለች። ቀላል ነው ውዴ። እርዳታ የሚፈልግ ሰው ስታይና ልብሽ እርጂው ሲልሽ ያ ትክክለኛው ጊዜ ነው። ልብ መቼም አይዋሽም። ከትምህርት ቤት ውጪ ጋብርኤል በመኪናው ተደግፎ እህቱ ትምህርቷን እስክትጨርስ ይጠብቅ ነበር። እንደ አካባቢ ጥበቃ መሐንዲስ በዳርቻ ከተሞች ለሚገኙ ትምህርት ቤቶች የዘላቂነት ፕሮጀክት አዘጋጅቶ ነበር። ይህም ህይወት ለሰጠችው ነገር ሁሉ የሚመልሰው ውለታ ነበር። ማሪያና ስትወጣ ሁለቱም አብረው በገጠር የሚገኘውን የሶፊያን ትንሽ ጣፋጭ መሸጫ ለመጎብኘት ሄዱ። አሁን የ65 ዓመት ሴት የሆነችው ሶፊያ በእንባ ዓይንና በቤት ውስጥ በተሰሩ ጣፋጮች የተሞላ ጠረጴዛን ይዛ ተቀበለቻቸው። ሪካርዶ በጣም ይኮራባችሁ ነበር። እሱ ሁልጊዜም በእናንተ ይኮራል አለቻቸው። ጋብርኤልም መለሰ፣ ምክንያቱም እውነተኛ ስኬት በገንዘብ ሳይሆን ስንት ህይወቶችን ለተሻለ ነገር መንካት እንደምንችል መለካት መሆኑን ተረድተናል። ሶፊያ አይኖቿን እየጠረገች አንገቷን ነቀነቀች። ይቅርታ በማይገባኝ ጊዜ ይቅር አለኝ። በራሴ ተስፋ በቆረጥኩበት ጊዜ እሱ ሁለተኛ እድል ሰጠኝ። እማዬ፣ ይህንን ሁለተኛ እድል እንዴት እንደተጠቀምሽበት ተመልከቺ አለች ማሪያና የሚያምረውን ሱቅ እያሳየች። እዚህ ስንት ቤተሰቦችን ትመግቢያለሽ? ስንት ልጆች በልደታቸው ቀን ጣፋጭ ስጦታ ያገኛሉ? ይቅርታ እንዲህ ያለ ኃይል አለው አለች ሶፊያም። ይቅር የሚለውን ብቻ ሳይሆን ይቅር የተባለውንም ይለውጣል። በቀኑ መገባደጃ ላይ ወደ ሳኦ ፖሎ ሲመለሱ ጋብርኤልና ማሪያና ህይወት ሰዎችን የሚያገናኙበት መንገድ እንዴት እንግዳ ግን ቆንጆ እንደሆነ፣ አደጋ እንዴት ወደ በረከት እንደሚቀየር፣ ፍቅር ሁልጊዜም የማሸነፊያ መንገድ እንደሚያገኝ ተነጋገሩ። አንዳንዴ አስባለሁ አለች ማሪያና በመስኮት በኩል ያለውን ገጽታ እያየች፣ ምናልባት እውነተኛ አስፈላጊ የሆነውን ነገር እንድንማር ሁሉም ነገር መሆን በነበረበት መንገድ ተከስቷል። ሊሆን ይችላል። ጋብርኤል ተስማማ። ዋናው ነገር መማራችንና ማስተማራችንን መቀጠላችን ነው። አንዳንድ ታሪኮች አያልቁም፣ ይልቁኑ በሚኖሩት ሰዎች ልብ ውስጥ ይባዛሉ። ይህ እውነተኛ ፍቅር እንዴት አደጋን ወደ ተአምር፣ እንግዳነትን ወደ ቤተሰብና ህመምን ወደ ዓላማ እንደሚለውጥ የሚያሳይ ታሪክ ነው። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት አስቀምጡልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ብዙዎች ጋር እንዲደርስ አድርጉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው ቆንጆ ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።